ከዛ ያው የክፍለ ሀገር ልጅ ነኝ ክፍለ ሀገር ነው ተወልጄ ያደኩ ሸማግሌ ከተቀበሉ በኋላ እምቢ ለማለት ደግሞ ብዙ ነገር ነው ያለውና ለእናቴ ለአባቴ ሲነግረው አይ ትዳሩን ከጨረሰ ነገሮቹን ካቆረጠ ችግር የለውም ግቢ ምን ችግር አለ አንድ ልጅ አሉ ከዛ ያው ምን ብዬ ቤተሰቦችን አላሳፍርም ብዬ ዝም ብዬ ገባው ማለት ነው ገብቼ 3 ወር አልሞላኝም ወደ እዚህ ትዳር ገባውና ፍርማ ተፈራርመን ወደዚህ ወደ ስደት መጣው ወደ ስደት ሳልመጣ እዛው እንዳስቀራኝ ማታ ሴትየዋ ትደውላለች ማለት ነው የሱ ከዚህ በፊት የነበረችው ያው ቀንቃሎች ላይ ስለሞላ ምን እንደማወራ ምን እንደሚያደርግ እኔ አላውቅም ነገር ግን ማታ ስትደውል አያነሳም ከዛ አንዱ ለቀን 3 ቀን ሳነሳ ሴትየዋ ብዙ ትሳደባለች ከዛ ዝም ብዬ ወጣ ሁለት ወር እሱ ጋር ቆየውና ወደ ስደት መጣው ወደ ስደት መጥቼ የሆነ ስራ ነበርና እሱን አስጨርስልኝ ብዬ ያው ትዳሬ ነው ብዬ ወደሱ ገንዘብ ያላኩ ነበር ያን ገንዘቡ እሱ ቤት ነበርና ቤቱን ሽጬ ከሌላ ቦታ ገዛለሁ አንቺ በሌለሽበት ከአባትሽ ጋር ከሌላ ቦታ ገዝቼ ሌላ አሰራለሁ ያው እሱም ቤቱን ከዚህ በፊትም 4 አመት ሌላ ሀገር ሰርቻለሁ የተለያየ ሀገር ነው እንጂ ከዚህ በኋላ እኔ ስደት በቃኝ የወጣው ለሌላ አላማ ነው እቺን የጀመርኩት ለመጨረስ ነው እንጂ ለሌላ አይደለም ስለዚህ አልፈልግም ሲለው በቃ ከዛ ነው ነገሮቹ የጀመረው ከዛ ነው ያስጨርስልኛል ብዬ ብር በሱ ነበር ሲልከው እሱ ሌላ ነገር በቃም ገንዘብ ሲልከው አልቋል ይላል ምንም ሳይሰራ ማለት ነው አልቋል ይላል ወር በመጣ ቁጥር ነው የሚጠብቀኝ ከዛ መጨረሻ ላይ ነገሩን መሬቱ ካርታ አልወጣም ነበር ከኔ ጀርባው ነው እንደብቁ ካርታ ለማውጣት ሞከረ ማለት ነው ከዛ እሱን ከሌላ ሰዎች ሲሰማ ዝም አልኩና ብዙ ጊዜ ገንዘብ ስለኮ ዳታ እነሱ ጋር ብዙ አይሰራምና ዳይሬክት ደውላለሁ ዳይሬክት ሲደውል ደግሞ ሌላ ሴት ናት መጣነሳ ማነሽ አንቺ ሲላት ዳታ ከፍቶ ሲገባ የሱን ኢሞ ከፈትኩና በሱ ስልክ ያወራው ያለ ዳይሬክት ደወልኩና እስካሁን ያንገባል ኮድ ላክልኝ አልኩ የሱን ስም ማለት ነው ከዛ ኢሞ ሲገባ ማለት ነው በጌታ ኢየሱስ ምን ሊበልክ ያሰራ ያለ ቤቱን ፎቶን ልክለታል ቪዲዮን ልካል ለችኛው ለቀድሞ ሴቷ ማለት ነው ከዛ እና ያብረን እናሳድጋት ልጃችን እኔ እግዚአብሔር ያንቺ እንደጨከንሽብኝ ሳይሆን እግዚአብሔር አድሎኛልና እና ያብረን እናሳድጋት ብሎ ሴትየዋ ጋር ያወራል ማለት ነው ከዛ እኔ ያየውና ምን እንደሚለው ግራ ገባኝ ከዛ ምንድነው ያደረክ ያለ ብዬ ሳወራ ሁለተኛ ቀን በሶስተኛ ቀን ኢሞን ዘጋብኝ ማለት ነው የሱን ኢሞ በሱ ነው አካሪግ የገባው የሱ ኢሞ ውስጥ ማለት ነው ከዛ በሶስተኛ ቀን ዘጋብኝ እኔ ደግሞ ያለውን እንዳለ ስክሪንሾት አድርጋለሁ እስካው ራሱ አለ ያ ስክሪንሾት ከዛ መጨረሻ ላይ ምንም መልስ አልሰጠኝም ለቤተሰብ ይሄን ብዬ ለመናገር አልፈለኩም እነሱም ማስጨነቅ አልፈለኩም ዝም አልኩ የነበረ ነገር ስራውን ያስጨርስ እስከ ትንሽ ግብዬ ሄርኩ ይው ገንዘብ ስልክ አልቋል ይለኛል ገንዘብ ስልክ ምንም ሳይሰራ አልቋል ይላል ወደ 8 ወር ምናምን አካባቢ ላይ በቃ አቆምኩ የመጨረሻ አቆምኩ ወደሱ ገንዘብ ማላክ አቆምኩ በቃ የራስሽ ጉዳይ አንቺ የቤተሰቦችሽ ወሬ የሰማሽ ነው ቤተሰቦችሽ ካዋጡሽ ብሎ ብዙ ነገር ስናገር የሆነ ለቤተሰቦች ብዙ ክብር የለም ሲልክ ገና ምንም ያደረገልኝ ሸማግሌ ላካ ፍርማ ተፈራረምን እንጂ ምንም የተደረገ ነገር የለም ምንም ያደረገልኝ ነገር የለም ራሴ ነኝ ፕሮሰሱን ጨርሼ ያመጣው እኔ ገና ብዙ ነገር ከዚህ ሲመለስ ዘርግ እናደርጋለን ብዬ ሳስብ ነበር እንዴ በቃ ለሱ ብዬ ከቤተሰቦቼ ጋር ተጣላው ከይቶቼ ከወንድሞቼ ጋር ተጣላው በመጨረሻ አንተ ጋር ገብቼ አንተ ስትመክረኝ ብሎክ አድርጌ ወጣው ከዛ በሌላ ሰዎች ምንድነው የሚለው ከዚህ በፊት ጎደኛ ነበርኝ ከሱ በፊት እሱ ደግሞ ወደ ስደት ነው ያለና ከሱ ጋር ተመልሳ ነው እንደዚህ ያደረጋችኝ ይለኛል ማለት ነው የራሱን ጥፋት ትቶ ወደሱ ተመልሳ ነው ይለኛል
እስከዛሬ በቃ በሱ ነው ስም ያጠፋ አይደል? የራሱ ጥፋት አይታየም። ለቤተሰቦቼ ክብር የለውም። ለኔ አያስብልኝም። ታምሜ እንኩላሊት ታምሜ አለው። በጣም ታምሜ ነበር እንኩላሊት ያለፈ ዓመት እግዚአብሔር ይመስገን ነው አሞኛልና ተመልሼ መግባት አይቀርም። አንድ 2 ወር እጄ ላይ ደሞ ሲቆየ ሰው ላይ የራስሽ ጉዳይ አሞሽ አይደለም ለቤተሰቦችሽ የላክሽ ነው እንጂ ብሎ በቃ ለኔ ምንም የሚያስብ ነገር አይደለም። የሆነ እሱ ሊጠቀምብኝ እኔ ግን እንደዚህ አታርግ ብላ እናቴ ይሁን በቃ ከሱ እንዳለ የመከረችኝ ነው። አሁን ከጥቂት ጊዜ በኋላ ይገባሉ እና ምን ላድርግ እና ሌላው ደግሞ ለይቶችም በዚህ ምክንያት እኔ ከሱ ወጥቻለሁ። ሌላም ደግሞ አለና እዚህ ላይ መጀመሪያ ምከረኝ እስኪ ካረዘምኩ ይቅርታ። ሌላም አለ? አዎ ነገርና አንደኛው ሰባሽ ወደ ኋላ እሺ ከሱ በፊት የነበረ ፍቅረኛ ነበረኝና እኔ ከሱ ጋር ተለያይቻለሁ። ከተለያየ በኋላ እሱም ይደውልብኝ ነበር። እሱን አልፈልግም። የሱ ብዙ ጊዜ የምንጣላ ቤተሰብ ሸማግሌ ላክ ዛሬ ልካለሁ ነገ ልካለሁ ሲል ነበረ። ከዛ በመጨረሻ ተጣላን። አራት ስንቆይ ግን ከዚህ በፊት ልጅ እንደነበረ አውቃለሁ። ነግሮኛል። እሱ መጀመሪያ ላይ ወደ ህይወቴ ሲመጣ መጀመሪያ ነግሮኝ ትዳር እንዳልነበረ ዝም ብሎ በጓደኝነት እንደወለዱ ነበር ነገረኝ። እሷ ደግሞ ወደ አረብ ሀገር መጣ ከሌላ ሴት እንዳገባች ሌላ ወንድ እንዳገባች ነገረኝ። እሺ ብዬ ተቀበልኩ። ለካ እሱ ከሰው ሀገር ወደ ሰው ሀገር ትንገላታለች እንዳትገቢ ብለዋት ማለት ነው። እንዳትገቢ ይላታል። እሷ ገባለው ስትል እንዳትገቢ ይላታል። ለካ እሷ ትዳር አላቸው 80 አላቸው እንጂ እንትና የለውም። እሷ የነገ ህይወቴ ብላ ከሰው ሀገር ወደ ሰው ሀገር ትንገላታለች። ቤሩት ነበረች። ከቤሩት መጣ ወደ ኢትዮጵያ ሳትገባ በዛው ወደ ዱባይ ተሻገረች። በጓደኝነት ነው እንጂ ከዛ ያለ ብዙ ጊዜ ቆየ። ወደ 2016 ወደ ዱባይ መጣ። ወደ ዱባይ ሲመጣም ደግሞ እሷ ናት 500,000 ብር ከፍላ ያስመጣችው። አስመጥታ ከዛ መንጃ ፈቃድ አስተምራ አስወጥታ በራሷ የመዳም ቤት የሰራች እስከዛሬ መዳም ቤት ነው የምትሰራ። የመዳም ቤት የሰራች መኪና ገዛችለት የሰራች ግን ከሷ ጋር እስከዛሬ ትዳር አላቸው። 13 አመት ከሰው ሀገር ወደ ሰው ሀገር ነው የምትንገራተተው። እሱ ግን ከሌላ ሴት ጋር ነው አሸገዳም የሚለው ማለት ነው እስከዛሬ ድረስ። ከዛ የሆነ ከሀገር ከወጣው በኋላ በሜሴንጀር በተለያየ ስልክ ነው የሚያስጨንቀኝ። እንዳገባው ያውቃል፣ ትዳር እንዳለኝ ያውቃል። በተለያየ ሜሴንጀር በቲክቶክ በስልክ ቁጥሩን በተለያየ ይመጣል። እሺ ብዬ ዝም ብዬ ነው የሚያወራው እንጂ እኔ ከሱ ጋር እንትና የለኝም። ከዛ ብዙ ጊዜ አንተ አግብተሃል አይደል ብዬ ሲጠይቀው አይ እኔ የለኝም በፍጹም ይለኛል። ከዛ የሆነ ጊዜ ላይ በፌስቡክ ገባውና በፌስቡክ ላይ ብዙ ጊዜ ኮሜንት ትጽፋለችና እሷም ብሎክ አድርጓታል። የራሱን ትዳር ማለት ነው። በቲክቶክ ላይ ብሎክ አድርጓታል። ከሌላ ሴቶች ጋር ብዙ ጊዜ ላይፍ ገብቶ ያወራል ይጫወታል። እቺኛው እንዳታይ ብሎክ አድርጓታል። የነሱ ትዳር ማንም እንዳያውቅ ፌስቡክ ላይ ቲክቶክ ላይ ፕሮፋይል እንዳታደርጊ፣ የኔም ፎቶ ያንቺን ፎቶ ፌስቡክ ላይ ቲክቶክ ላይ እንዳታወጪ፣ አንቺም ቲክቶክ እንዳትጠቀሚ ይላታል ማለት ነው። ከዛ እኔ በፌስቡክ ገባውና ልጅቷን አወራዋት። ምንድነው ላንቺ ምንድነው ብዙ ጊዜ ያንቺን የሱን ኮሜንት ስር አገኝሻለሁ ፌስቡክ ላይ ማለት ነው ይላታሉ። ሌሎች ሴቶች ጋር እኮ ትዳር ጀምሮ ብዙ ሴቶች ጋር ነው የሚያወራው። ብዙ ሴቶች ጋር ነው በቃ እሷ መዳም ቤት ነው የምትሰራ እስከዛሬ ድረስ የመዳም ቤት ናት እሷ።
ከሷ ጋር የትም አይሄድም። እሷ ለእረፍት ስትሄድ ቤቱን ያስገባል። እሱ ተከራይቶ ነው የሚኖረው። የእሱን ቤት ወስዶ ያስቀምጣታል። ከሌሎች ሴቶች ጋር ይሄዳል እሱ። ከዛ ከልጅቷ ጋር አወራውና ምንድነው እቺኛው ያንተ ሚስት አይደለም ሲላል፣ አይ ከዚህ በፊት የነበረ ነው እንጂ ከሷ ጋር ምንም ግንኙነት የለኝም ይላል ማለት ነው። እኔ ከዛ ከሱ ወጣውና ለሌሎች ለይቶች መምከር የምፈልገው እስኪ ትዳራችሁን መርምሩ። ኢትዮጵያም ሆኑ 500 ሺህ ከፍላችሁ የምታስመጡ ወንድ እስኪ መርምሩ ትዳራችሁን ለማለት ነው የምፈልገው። እና ይሄ ነው ያቃጠለኝ። ግን እውነቱን አውቄ ደርሼበታለሁ ማለት ነው። እሺ ያው ዞሮ ዞሮ አሁን የነገርሽን ነገር ከአንቺ ህይወት ጋር አይ ቲንክ ምንም የሚያገናኘው ነገር የለም። ግን ለምን እንደነገርሽን አልገባኝም። ሚዩት አድርጊሽ። አሁን ስለ አንቺ ስለነገርሽን ጉዳይ እናውራ። ያገባሽበት መንገድ ትንሽ ወጣ ያለ ነገር ነው ማለት አንቺ ሰው ሀገር ልትሄጂ ቲኬት ቆርጠሽ ፕሮሰስ ጀምረሽ ግን ያንን ሰው ምንም ነገር ሳታውቂው ቤተሰብ በግድ አሳምናችሁ አሳውቃችሁ ምናምን ተፈራረማችሁ ወረቀቱን ያዘ ወረቀትሽን ይሽ ሶ ዋት ምንድነው ታዲያ ህይወቱ? የምትሰደጂ ከሆነ ለምን ነው የምታገቢው? ባልና ሚስትነቱ ወረቀት ላይ ነው እንዴ? እሱማ እኮ ሰው ወደ ውጭም ሊሄድ ሲል ከፍሎ እኮ የውሸት ባልና ሚስት እኮ ይሆናል እኮ። ለምሳሌ ወደ ዩሮፕም ወደ አሜሪካ ምናምን አግብቶ ሰዎችን ሲወስዷቸው አሁን ይኖር አይኖር አላውቅም። በፊት ግን የምናውቀው በቃ የውሸት ይፈራረማሉ። ባልና ሚስት ነው 80 ያላቸው ከዛ በቃ ይዛው ትሄዳለች። እዛ ይፋታሉ። አለቀ። አሽ ወረቀት ላይ ያለ ነገር ህይወት አይደለም ማለት ነው። አያስፈልግም እያልኩሻል። ግን ወረቀቱ ላይ ብቻ ያለ ነገር አለው ጉዳዩ። ህይወቱ የት አለ? የመቼ ኖርሹ? ላትኖሪ ልትሰደጂ ፕሮሰስ ጀምረሽ አትወጁ ያንን ሰው በአዋራው ጭሰ ምክንያት እስቲ ከሆነ የሚሆን ብለሽ ትገበለሽ እንዴ? ህይወት እኮ ሰውየው ከሌላ ሴት ጋር የሚያወራ የሚጀናጀን የማይወድሽ የሚማግጥ ቺት የሚያደርግ ወንድ መሆኑን እያወቅሽ ነው ያገባሽ። ካገባሽ በኋላና እዚህም ከመጣሽ በኋላ ደግሞ ገንዘብን መላክ ምን አመጣ? እንደማይሆንሽ የምታውቂው ሰው የሆነ አንቺ ለሱ ገንዘብ የምትልኪበት ምክንያት ነው ያልገባኝ። በመሰረቱ ገንዘብ የምትልኪለት ወንድ በራሱ ያልቆመ ምን ህይወት ሊሆንሽ ነው? ሊያስተዳድርሽ ነው? ባል ሊሆን ነው? ስራ እየሰራ እየጣረ እንደው ተሰደሽ እንኳን እንደው ፍትሃዊ ነውና አንቺም ውጪ ነሽ እንዴ? እዛ እሱ እየሰራ አንቺ እዚህ እየሰራሽ በጋራ የምትሰሩትን ነገር የሆነ እቅድና ግብ ነድፋችሁ ትልቅ ታርጌት በህይወት ውስጥ አላማ ይዛችሁ የምትንቀሳቀሱ ከሆነ ትንሽ ጊዜ ነው የምትቸገሩት። በቃ እነዚህ ሰዎች ጥረታቸውን አይቶ ፈጣሪም አንድ ያደርጋቸዋል። በቃ ልባቸው የተጣመረ ነው ሊባል ይችላል። እንደው እንኳን አስፈላጊ ከሆነ እሱ እዛ ቁጭ ብሎ አንቺ የሰራሽውን ቤት ለሌላ ሴት እያሳየ እዚህ ቤት ውስጥ ነው የምንኖረው እያለ የሚጀናጀን ወንድ ሶ ራስሽ ላይ ነው አቀባበልሽ የተኮሽው። ኤኒዌይስ ለምን እንዳደረግሽ አልገባኝም። ስሰማሽ ጀምሮ ጥያቄ የፈጠረብኝ ምክንያቷ ምንድን ነው? ተገደሽ ነው እንዳል ተገደሽ አይደለም። ስለዚህ አሁን ምንድነው ማድረግ ያለብኝ ከሆነ ሰውዬው እዚህ ነው የምንኖረው የሚል ወንድ መቼም ባል ይሆናል። እሺ ሄደሽ ድጋሚ እንደማትተኝ ተስፋ አደርጋለሁ። አብረሹ አንድ ጠረጴዛ ላይ በአንድ ትሪ እንደማትበይ ተስፋ አደርጋለሁ። ከመስሚ እንደማይሆን ገንዘቡ በቃ ባክኗል። ሰውዬው በደንብ አድርጎ ተጫውቶብሻል። ከዚህ በኋላ ግን የምትሰሪውን ገንዘብ ያዥው። እስካሁኑ ጠፍቷል። አሁን ከዚህ በኋላ ግን ሉዝ ማድረግ የለብሽ። አትሊስት መንቃት አለብሽ። ስለዚህ ስትይዢ አስቢበትና ከዚህ ሰው ጋር ያለሽን ነገር በመሰረቱ አልተጋባችሁ ወረቀት ላይ ያለ ጉዳይ ነው እንጂ ህይወቱን አልኖራችሁትም። የልብ ጋብቻ አይደለም ማራችሁ ያለው። ስለዚህ ስትይጂ መላ በይው እንጂ ከዚህ ሰው ጋር ህይወት ብለሽ ለመቀጠል ካሰብሽ እብደት በሽታ ራሱ ይዞብሽ ይመጣል። እንደዚህ አይነት ተግባባ ማለት። እሺ አመሰግናለሁ። ያው ለመመለስ አይደለም
ቤቱን ለማስጨረስ ነበረ ገንዘብ ስልክ የነበረው ከቤት ኪራይ የቤት ኪራይ የሌላ ሰው ቤት ከሚኖር እኔ አስጨርሼ እሱ ቤት ውስጥ እንኖራለን ብዬ አስጨርስ ብዬ ነበረ ገንዘብ ስልክ የነበረው። ያው እሱም በቤቱ ተገና አድርጎ ነው ሲበላኝ ነበረ ማለት ነው። እና ለዛ ነው። እሺ አመሰግናለሁ። መልካም ቆይታ ሆነልኝ። እሺ ችግር ነው የምንፈልገው ግን ጓዶች ችግር መፍጠር ነው የምንፈልገው ህይወታችን ላይ። እንደው ሰው ተሳስቶ የሆነ መስመር ላይ ሊገባ ይችላል። ስህተት እየፈረድኩባት አለም ግን ይሄ ግን እንዴት እያየች ገደል ውስጥ ትገባለች? በሬ ሆይ ሳሩን ምንድነው የሚባል ነገር አለ። ሳሩን አይተህ ገደሉን ሳታይ የሚባል ነገር አንድ እሷ አይደለም እሷ ገደል መሆኑን እያየች እስቲ ልሞክረው እንዴ። አሌክስ አቤት። ሰላም ነው አሌክስ? እንኳን ደህና መጣሽ። ምክር ፈልጌ ነበር እኔ። አይሰማም? ይሰማል። አንዴ ሚዩት አድርጊ። ኮይን አስተች እዚህ ጋር ይታያችኋል ሳጥን። እዚህ ሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ ሁላችሁ። ይሄ ሳጥን የሚታያችሁ በሙሉ ማለት ነው። ግን ታብ ላረገው ሰው ነው የሚሰጠው። አልሰጠኝ የምትሉኝ ሰዎች ታብ ካላረጋችሁ አይሰጥም። ስለዚህ ይሄን 3 ደቂቃ ቁጥሩ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከስሜ ጎን ያለውን በቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ወይ ሜምበራችሁን አድሱት። እሺ ይሰማል? ይሰማል አሌክስ? ቀጥይና ነታዘዝ። እኔ ድሮ ፍቅረኛ ነበረኝ። ከዛ ተዋውቀን ከዛ ቤተሰብ አስተዋወቅ ነው። ቆይ እንዴት ተዋወቃችሁ? ከሱ ጀምረሽ ነገር በቲክቶክ ነበረ። ወንድሜን ቲክቶክ ላይ ለጥቄ ከዛ የት ነው የምታውቂው ይሄ ልጅ አለ። ከዛ ወንድሜ ነው ያልኩት። ከዛ እሺ ብሎ ከዛ በዚሁ ማውራት ጀመርን። ከዛ ለምን ስልክ ቁጥሩ አንቀያየርም ብሎ ከዛ ቤተሰብ ሽማግሌ ልካለን ብለን ከዛ ቤተሰብ እንዲህ አለኝ። ከዛ በስንት መከራ ተቀበሉልኝ። ከዛ ብር እኔ ላይ ካላክሽ አለ ቤተሰብ ሽማግሌ ከላክ በኋላ ማለት ነው። የት ነው የሚኖረው እሱ? እሱ ኢትዮጵያ ነው የሚኖረው። በምን ያህል ጊዜ ውስጥ ነው ቤተሰብ ያስተዋወቃችሁት? ቶሎ ነው እግዚአብሔርን ቶሎ ማለት በ3 ወር ውስጥ ከዛ አስተዋወቅነው። ከዛ ቤተሰብ እንዲህ አለ ምን አስቸኮለሽ አንቺ በንፋስ ይሄን የምታረጊ ማግባት አልፎሽ ምናምን ተብዬ በአካል መታጠብ ልጅ አሉኝ ቤተሰብ። ከዛ በኋላ ብር እኔ ላይ ላኪ ቤት እንሰራለን። ከዛ እምቢ አልኩት እኔ ማለት ነው። አይ ብር አልክም፣ ብር ይቆይ እዚሁ ፍቅራችን ይቀጥል አልኩትና እምቢ አልኩት። ከዛ ጨቀጭቀኛል ጊዜ እሱም መስራት አልቻልኩም። እረሳለሁ እላለሁ ግን አልችልም ማለት ነው።
ስለሱ ሱራ ምክር ፈልጌ ነበረ። ከዛው ደግሞ ቤት እንስራ ምን ሻንቺ እምቢ አልኩት። ብሩ ስንት ብር ነው ጠየቀሽ? ባርባሪ እንድልክ ነው ሁል ጊዜ። ከዛማ ተወኝ እሱ ከዛ ተወኝ። ከዛ ቤተሰብም ተቀያየሙ። እኔ እኮ መጀመሪያ ብዬሽ ነበረ ሰው ምልሽ አሰሚም ምናምን አሉኝ። ከዛ እኔም ተውኩት። በቃ ማለት መጀመሪያ በሰማው ኑሮ ቤተሰቦችን ወንድሞችን ለምን ከነሱ ነው ታላቆች ስለሆነ እነሱን በሰማው ኑሮ ይሄ ሁሉ ውስጥ ጣጣ አልገባም ነበረ። እኔ ከዛ በፊት ደህና ሰው ነበርኩ። ስራዬን ቀጥ ብዬ ነው የምሰራው። ካሌ ደወለ አልደወለ የለብኝም። ስራ ይሰራለሁ። ቤተሰብ ከደወለ ያወራለሁ። በቃ ከዛ ወዲህ በቃ አስጠላኝ ሁሉ ነገር። ከዛ ለምንድን ነው ግን ያንን ስህተት ባሰራ ነው ደህና ልጅ ነበርኩ ብዬ ራሴን እናደዳለሁ። በቃ ራሴን ጊዜ ራሴ እሪና ይወቅሰኛል። ስለዚህ አሁን ደግሞ ሌላ ልጅ ተዋወቅ ነው። ከዛ እሱም ሽማግሌ ሌላ ትላል። እኔ አልፈልግም ሽማግሌ ማስለፍ እያልኩት ጥቅምት ስገባ 2 እገባለሁ 21 ጨርሽ ከኋላዋ ጫጫታ አለ አይደል? ልጅ አለ መሰለኝ። እድሜሽ ግን 30 ወይ 35 ወይ 40 ነው የሚመስለው ሁኔታሽ። ምንድን ነው እንደዚህ ከፍቅር ግንኙነት ወደ ፍቅር ግንኙነት መዝለል፣ ከወንድ ወደ ወንድ መዝለል? በደህና ነው? ግዴታ ነው እንዴ ፍቅረኛ መያዝ? ከሆነ ነገሩኝና እኔም ተፍተፍ ልበል። ያልያዙ ይገደሉ ተብሏል። ነገሩኝ። ያልሰማነው ነገር ካለ እኔ ብዙ ጊዜ አልሰማም። ዜና ምናምን ችግር አለብኝ። ፍቅረኛ የሌለው ሲንግሎች ይገደሉ፣ በህይወት እንዳይኖሩ በተገኙበት ይሰየፉ ከተባለ እኔም ተፍተፍ ብዬ ከዛሬ ጀምሮ እድል ልሞክርና አንዷን ሊያዝ። እንዴ ምንድን ነው ህይወታችንን በዚህ መጠን ርካሽ የሚያደርገው ነገር አልገባኝ። ቲክቶክ ላይ መጥቶ ሀይ ሲልሽ እና የወንድምሽን ፎቶ ፖስት አድርገሽ ይህን ሰውዬ የት ነው የምታውቂው ሲልሽ ወንድሜ ነው አልሽው። ከዛ ስልክ እንቀያየር ግዴታ ተቃራኒ ጾታዎች ካወሩ ስልክ መለው አለበት። ሰው እኮ ኮንቨርሴሽን ሊኖረው ይችላል። እዚህ ጋር አንድ ልጅ መታ ብትጠይቀኝ ጥያቄውን በመልስላት በቃ አለቀ ቴንኪው መልካም መንገድ ተባብለን እኮ መሄድ አለበት። ኤቭሪ አጋጣሚ መጠቀም አለብን። እያንዳንዱን ኮንቨርሴሽን ወደ የሆነ ግንኙነት መቀየር አለበት ግዴታ። ሶሻል ላይፍ እኮ ላይ ዝም ብላችሁ የምታልፉት ነገር እኮ መኖር አለበት። ቲክቶክ ላይ እንደዛ ጠይቅሻለ በቃ ሰላም ሰላም በቃ አይ መስሎኝ ነው ቤተሰብ ግን በጣም ሲሪየስ ጉዳይ ነው። እናንተ ያላመናችሁበትን ጉዳይ ቤተሰብ ጋር ሄዳችሁ የሰጣችሁ ስትለያዩ የቤተሰብ ልብ ይሰበራል። አሁን ቤተሰቦችሽ በቃ ልታገባ ነው ብለው ደስ ይላችኋል ስታስተዋውቂያቸው። ስህተታዊ መንገድ ነው የሄድሽው። እርግጥ ልጅ ነሽ 21 ዓመት እንግዲህ ገና ነሽ። ማስተዋል እንደ 30 ዓመት ወይ እንደ 25 ዓመት ሰው እንድታስተዋል አንጠብቅም። እድሜም ነው ሰውን የሚያስተምረው የሚያበስለው ሰው ያ አለፈ። ሰውየው ቆዳሽ እንዲገፍልሽ ነበር ደህና አርጎ በፈላ ውሃ። እሺ ያ አለፈ አልክም አልሽ ተጠናቀቀ። አትማሪም እንዴ? ምንድን ነው ድጋሚ ማግሌ ላክብለሽው ጎትጉተሽው ጉሮሮ ላይ ቆመሽ አይልክም። ትክክለኛ ወንድ በጣም እኮ ኃላፊነት እኮ ነው ለወንድ ልጅ ማግባት ማለት ነው። ወንዶች ትዳር ይፈራሉ ምናምን የሚለው እሳቤ
የመጣው ከዚህ ነው። ምክንያቱም አንዳንድ ወንድ እንጋባ ስትይው ቆይ ዛሬ ቆይ ነገ ይልሻል። ለምን ዘሎ ካገባ ጣጣው ለሱ ነው። ኃላፊነት አለበት። አንቺ ማስተዳደር አለበት። ገንዘብ ሊኖረው ይገባል። ቁጭ ብሎ ቄሱም ዝም መጽሐፉም ዝም እንዳይሆን ነገሩ አንቺም እሱም ተጋብታችሁ ልትፋጠጡ አይደለም። ኃላፊነት አለበት። ወንድ ነው። ወንዱ ላይ ነው ጫናው። ንጋባ ስትይው ብዙ ነገር ያስባል። ሪል ወንድ ከሆነ ማለት ነው። ቆይ እሷን ለማግባት ምንድን ነው ማዘጋጀት ያለብኝ፣ እንዲህ ነው ማድረግ ያለብኝ የሚለው ከአንዳንድ ገና ሶሻል ሚዲያ ላይ ተዋቆሽ ቤተሰብ አስተዋወቂኝ፣ ሽማግሌ ልላክና ላግባሽ፣ ውሸታም ነው፣ ቀጣፊ ነው። ስለዚህ የነ ቶሎ ቶሎ ቤት አይሆን ነገሩ። ገባሽ? ኢንዶሚ የሆነ ትዳር ምንም አይጠቅምሽ። ምን እያወራሁ እንደሚገባሻል። ስለዚህ አርፈሽ ተቀምጪ። ይህንን ሰውዬ ብሎክ አድርጊው ከዚህ እንደወጣሽ፣ አለበለዚያ ሌላ ጣጣ ነው የምታመጪው። በ21 ዓመትሽ ደግሞ ምንድን ነው ፍቅረኛ 26 ዓመትሽ ሲሆን ከዚህ በኋላ ፍቅረኛ ለመያዝ አስቢ። ያን ገና ማሰብ ጀምሪ። ተግባባን? እሺ፣ አመሰግናለሁ። ተማሪ ነው መሆን ያለባት። እሺ፣ መልካም ቀን። እሺ፣ አመሰግናለሁ። ግዴታ እኔ ቲኔጀር ሆነን ምናምን እንግዲህ ተማሪም እያለሁ ምናምን ቦይፍሬንድ ገርልፍሬንድ ምናምን እንደዚህ ቃቃም ባልና ሚስት ነው እየተባል አልፈነዋል አይደል? ብዙዎቻችን ጥፋት ነው የሚለው ኃጢአት ነው የሚለው የሁላችንም እኮ እናጠፋለን። ግን እንደው ፖይንቱን ግን ካነሳ ነው አይቀር ግን በቃ አይጠቅምም። እሺ በሽተኛ ነው የምትሆኑት። እዚህ ውስጥ አሁን ፍቅረኛ ያላችሁ አሁን አንዲት ልጅ ትናንትና ብላ ጻፈችልኝ እዚህ ኮመንት ላይ ፍቅረኛ ከያዝኩ ጀምሮ ደስተኛ አይደለሁም፣ እባክህ ምን ትመክረኛለህ አለች። አንዳቸውም ሰላም የላቸውም። ቦይፍሬንድ ገርልፍሬንድ እያሉ የሚጃጃሉ ሰው አንድ ሰላም የላቸው። ምንድነው ታዲያ እንደዚህ ለመሰባበር የምትሮረው? ኦኬ ቤቢ ነው የሚባባሉት አይደል? ቤብ እንዴት አደርሽ ምናምን እያለ ካስለመረት አንድ ቀን እንዴት አደርሽ ካላለ ተቀየረብኝ እኮ ይሄ ጥላቢስ ብላ እሷ ጥቅስ ለጠፋ ብሎክ አድርገው ምናምን ወይ ከሌላ ሲገገኙ ነች ብሏል። ሌላ ታሪክ እሱ ኮርስቶት ሊሆን ይችላል። ቤቢ እየተባባላችሁ አትጃጃሉ። ለማንኛውም አለ ከአባና እማ ነው። የቤቢም እያለፈ ነው። አባቱን እማ ብሎ የማያውቅ ልጅ እማ እያለ ሲያጃጅልሽ ይከርምና ከዛ ልክ ስትጣሉ ወይዘሪት እከሌ እከሌ እስከናያትሽ ይጠራሽ እስከናያትሽ የጠራሽ ቀን አብቅቷል ግንኙነታችሁ። ሄሎ ጤና ይስጥልን። ትንሽ ርቋል። ኤርፎን ነው የምትጠቀመው? ኦኬ ምክር ፈልጌ ነበረ። እሺ ንገሪኝ። እኔ ኢትዮጵያ የነበርኩበት ሰዓት የዛሬ 4 ዓመት ተማሪ ነበርኩኝ እና የሆነ ልጅ ጋር ተዋወቅ ነው ሰውን ያስተዋወቀኝ። በእርግጥ እኔ አላውቅም። እሱ ዩሮፕ ነው የሚኖረው። እየተማርኩ ነበር፣ ይረዳኛል። በሚዲያም እንዳልወጣ ምናምን ይመክረኝ ነበር በሰዓቱ። ከዛ ፕሮሰስ ጀመረልኝ። ወደዛ ሪጀክት ሆነ። በቃ 1 ዓመት ሙሉ ብሩን ጨረሰ። የት ነው እሱ? ከሀገር ውጭ አውሮፓ ምናምን? ከዛ ሪጀክት ሲሆን በቃ
ወደዛ በቃ ብሩን ያወጣ እኔንም መራዳኛል ትምህርቱን እየተማርኩ ምናምን 3 አመት ሆነ በፍቅር። በኢትዮጵያ መጥቼ ግን አንቺን አላገባም ይለኝ ነበር። እኔ ኢትዮጵያ አልመጣም፣ እኔ ወዳለሁበት ብቻ ነው ከወሰድኩሽ በኋላ አብረን ወደ ኢትዮጵያ መሄድ እንችላለን አለኝ። እኔ እሱ ጋር ሄድኩ በኋላ እሺ ኦኬ አልኩት በቃ። ከዛ 3 አመት ከሞላም በኋላ ፕሮሰሱ አልተሳካለ። ብሩንም ማጣ፣ እኔንም ያገዘኝ ነበረ በቃ እየመከረኝ ነበረ በሰዓቱ። ከዛ ተውኩት። 3ኛ አመት ሲሆን በቃ ለምን ጊዜ ነው ያቃጥላለሁ ብዬ ትምህርትም ደግሞ ተባረርኩኝ ካገኘሁ ወደ ሀገር አልመጣም ብሎኛል። በመጣም ደግሞ እዚህ አላገባሽም ብሎኛል። ጊዜ ለምን ያቃጠለኝ? 3 አመት ባለፈ አመት ውስጥ ችግር የለውም። በዛ ሰዓት 19 አመት ነበረኝ። ኦኬ አሁን ጊዜ ላይ ለምን ይጫወታለሁ ብዬ ወደ ዱባይ መጣሁ። አልነገርኩትም ለሱ። ከመጣ በኋላ ማውራት ጀመርን። መከረኝ። በወር አንዴ እንደዋወላለን። በወር አንዴ ስደውል እኔ ችግር የለብኝም፣ ሌላ ሰው ደረብኩበት የታባቱ ምን ላድርግ። ከዛ ሌላ ሰው የደረብኩት ሰው ነው ያስታወቀኝ። በእርግጥ እኔ በሚዲያ አልወጣም። እኔ ገና ማሙስ መጀመር ራሱ ፎቶ ራሱ አልፖስትም። ከዛ ሰው ነው ያስታወቀኝ። እያወራ ልጁ ጋር 8 ወር ሆነ። ጨቀጨቅ የመጀመሪያ የ4 አመት የ3 አመት የነበረ ፍቅረኛ በወር አንዴ ብቻ ነው የሚደውለው። ከፈለገ በወር አንዴ በወር 2 ወይ ደግሞ ከ2 ወር አንዴ ነው የሚደውለው። እኔ ለምን ጠፋ አለለም፣ ለምን አልደወልክልኝ አለለም። ህይወቱም ብዙ ነገር አስተምሮኛል፣ በሰው ቤት ስላለው ማለት ነው። ከዚህ በፊት ሲዘለጥ የነበረ ጉዴን ስላየው በቃ አይ ዶንት ኬር ፎር ኤቭሪቲንግ። ከዛ የደረብኩት ልጅ 8 ወር ከሆነም በኋላ በቃ ፍቅር አትገልጽልኝ ምናምን ስለ በቃ ገለጽኩለት እሺ እንደምወደው ማለት ነው። ከዛ በኋላ እንትን ሆነ ወደ ራስ ሰቀለ። እሱም ኖሮ ዩኤስ ነው እንደዛ ነገር ነው። ኦኬ ብዬ እሱንም አላነሳም አልኩት። ስደውል አላነሳም። ከዛ በመስመር መደወል ጀመረ። ናቀኝ መጀመሪያ ግለጽልኝ አለ። ሲገልጸው ናቀኝ። እንደዛ ነገር ነው። እኔ በክብሬ አልደራደርም ተውኩት። ሀታ ዛሬ ራሱ ቢያንስ በመስመር ወደ 10 ጊዜ ደውሏል። በፍጹም አላነሳም። አንዴ ምን አለ ደውሎ ወደ ሀገር እየመጣሁ ነው አለ። እኔ ላይ ልትጫወት እሰይ ምንም አላልኩም። በውስጥ እኔ ላይ መጫወት በቃ እንደፈለገ ከኔ ጋር መሆን ስለፈለገ እንደዛ ነው። ችግር የለውም። የጆሮ ላይ ዘጋው። በዛው ወርኩኝ። ድጋሚ በብሎክ ስደውል አይቼዋለሁ። ታውቁት አሁን ይሄ ሁሉ ግን ሳስቦ ያስቀኛል። ወራም በልካባ ነው ብለህ እስኪ ሚካረኝና በቃ አላ አይደል ምክር ያስፈልገኛል። እድሜሽ ምን ያህል ወይ? አሁን የዛን ጊዜ ልጁ ጋር ስላወራ ራሱ 19 ነበር። አሁን ወደ 24 ሊገባ ነው። እሺ ሚዩት አድርጊ እስቲ። ዛሬ ደግሞ የዛሬው ቀን ደግሞ የተለየ ነው ጓዱ። ሁሉም አይወክልም። አንደኛ ይሄ አሁን የመጀመሪያ ፍቅረኛ ያልሽው ሁለት ሰው በህይወትሽ ውስጥ ምንም አይነት ሪዝን ትክክል አለ። አንደኛ ከዚህኛው ህይወት ውስጥ እንኳን ከወጣሽና ግንኙነቱን ካቋረጥሽው አመታትን ማለፍ አለብሽ ወደ ሌላ ግንኙነት ውስጥ ራሱ ለመሻገር። ራስሽን ገዝተሽ ምንድነው ትክክል ያልሆነው ተምረሽ በስለሽ ነው መሆን ያለበት። ከዛ በኋላ ህይወት ለመመስረት መሆን ያለበት እንጂ እቃ ጨዋታ መሆን የለበት። እዚህ ደረኩበት እዚህ ያረኩበት ልካ። አንደኛ የመጀመሪያው ፍቅረኛሽ አያገባሽ። ብቻ ልንገርሽ ወንድ ልጅ እንዴት እንደሚያስብ ስለማ
አያገባሽ። የፈለገው ከአንቺ ጋር መዝለል ብቻ ነው። እሱን ደግሞ አይነግርሽም። ገብቶሻል? ተስፋ ነው የሚሰጥሽ። አገባሻለሁ እዚህ ስትመጪ ነው ማገባሽ ምናምን ይልሽና ብትሄጂ እንኳን ተሳክቶልሽ እንደዚህ አይነት አካሄድ ትክክል አይደለም። እሱ ነው መጥቶ ሽማግሌ ልኮ ቤተሰቦች ጋር ማግባት ከፈለገ ያግባሽ። እናቱ ወልደዋለች። ወንድ ማድረግ ያለበት እንደዛ ነው። ፕሮሰስ ጀምሮልሽ ምናምን ልትሄጂ እንኳን አልተሳካልሽ። እዛ ከሄድሽ በኋላ ምናልባት ጎዳና ሊሆን ይችላል መጨረሻሽ። አሽከትሎ ልጥልሽ ይችላል። ምን ታውቂያለሽ? የማታውቂው ሀገር ማን እንደሆነ አታውቂም። ምን ሹሩ አስተኝቶ እኮ ከአንቺ ጋር የሚያወራው እዚህ ነው ማገባሽ። በመሰረቱ መጥቶ ነው እንጂ እሱ ወዳጅሽ ከሆነ ከወደደሽ ወዶ ሰውን በግዱ ትመጣለህ እዚህ ቤተሰቦችን ታስፈቅዳለህ። ካፈቀዱልህ አገባሃለሁ። ራስሽን አስከብሪ እንጂ በዚህ መንገድ ከፈቀዱ ነው እሱን ማለት ያለብሽ እኮ። ይሄ እሺ ምናምን አይባልም። አንዳንዴ እኮ የቤተሰቦቻችሁ ቤት ሽማግሌ ሲላክላቸው አሁን እንኳን ቀርቷል ይመስለኛል ፕሮሰስ ላለማብዛት 3 ጊዜ ነው አለ ሽማግሌ የሚመላለሰው አይደል? በድሮ ባህል ሽማግሌ ተልኮ አንድ ሴት ሊያገባት እኮ አንድ ወንድ በመጀመሪያው ኖ ሂዱ አንቀበልም ነው የሚሏቸው አይደል? ያው ያውቁታል እኮ እሺ እንደሚሏቸው እኮ ፋይናሊ ግን ባህሉ ማለት ከዛ እናስብበት እስቲ ይሏቸው ነው የሸኟቸው አይደል? በኔክስት ራውንድ ገብተው ካሰቡ ከገቡ በኋላ የሆነ ነገር ይባባሉና ከዛ ደግሞ ለመጨረሻ ውሳኔ 3ኛ ቀጠሮ እንትን ይሄ የሆነው ለሴቷ ክብር ወጥቶሽ በዚህ መንገድ ነው እንጂ ማለፍ ያለበት ትክክለኛ ትዳር ነይ ሲልሽ ዝም ብለሽ ወንድ ቤት መሄድና አብረሽ ተጠቃለሽ ለመኖር ማሰብ ይሄ በጣም 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 አደገኛ ፖይንት። ስለዚህ እንኳን አልተሳካ እንኳን አልሄድሽ ይልሽ ነበር የሚበላሽ። እየመጣው ነው ኢንጆይ እና ያው መዝለል ነው የፈለገው። እሱን መቼም ማብራራት አይጠበቅብኝም። ስለዚህ እሱ ሰውዬ አይሆንሽ ልንገርሽ ካሁን መቼም ደግሞ አያገባሽ። ሁለተኛ አንቺ ይሄ ሰውዬ እያለ ተስፋ ቆረጡ ምናምን በማለት ሌላ ወንድ ህይወትሽ ውስጥ ማስገባት ነው ሌላ ጥፋት በጥፋት ላይ ጥፋት። ይህም ሰውዬ ልክ እንደዛው ነው። ልክ አፈቅርሃለሁ ወይ እንደምትወጂኝ ንገሪኝ ካለሽ በኋላ ተበጣጠሰብሽ ማለት እንደ ወተት ተበጣጠሰ። ግን ከነመበጣጠሱ ትተይውና ህይወትሽን ትቀጥያለሽ። አሁን ስህተትሽን አርሚው። መፍትሄው ምንድነው? ከሁለቱም ሰዎች ራቂና ቢያንስ እንግዲህ አሁን 19 ዓመቴ ነው 20 ነው ብለሽኛል አይደል? አይ ቲንክ 22 እንደዛ ቢያንስ 25 ዓመት እስኪሆንሽ ቀጣዮቹን 3 ዓመታትና 2 ዓመታት ሲንግል ሆነሽ ስራሽ ላይ ህይወትሽ ላይ ራስን መግዛት ላይ አስተሳሰብሽ ላይ ስሪ። ግድ የለሽም ተረጋጊ። ከወንድ ልጅ በመራቅ ሰሽ ደግሞ በመጥላት ሳይሆን በቃ እንደዚህ አይነት የፍቅር ግንኙነት ውስጥ ባለመግባት 2-3 ዓመት ራስሽን ሪከቨር አድርጊው። ከዛ በኋላ እስቲ አዲስ ህይወት አዲስ ትዳር ከሆነ ከዛ በኋላ ታስቢበታለሽ እንጂ እንደዚህ አይነት ዕቃቃ ጨዋታ አቆም። ተግባባን? አሌክሶ ተግባባን። ያም እኮ ትቻለውና እኔ ከኛ ወንድ ስለጠላው አሁን ሌላ ዜጋ ጋር ነው የሚያወራውና በቲክቶክ ነው የተዋወቅነው። ገና 3 ወራችን ነው። በየወሩ ነው የሚልክልኝ ወደዚህ ሰፖርት ያደርገኛል። አሁንም ታወሪያለሽ ሌላ ሰው ዜጋ? አዎ ግዴታ ነው ማውራትሽ? ደካመኛ እኔ ራሴ ስራ መስራት አልወድም። በቃ እኔ ሰፖርት የሚያደርገኝ ነው የምፈልገው። አልቻልኩም እንዴ በሰው ይሄ እንዴ ወሬ ተዋወቅነው። አዎ ሰፖርት ያደርገኛል። ሳላቀው ይልክልኛል ከዚህ ካለውበት ሀገር ወደኔ። ምን ያደርግልሻል? የሰው ገንዘብ እኔ ስራ መስራት አልወድም። በቃ አግብቼ እኔ ምግብ የራሴ ምግብ ራሱ ማሰብ አልወድም። በቃ የሚያስበኝ ሰው ነው የሚፈልገው። ለዛ ነው የፈለኩት። ኮሜንታሮች ለምን ነው የምታሳድቡት? ሰው እኮ የራሱ መፍት አለው። ቆይ ከኮሜንት ጋር ትታኮሽ እኔናት ታያቸው እነሱና ከኔ ጋር ምንድነው ታዲያ የፈለግሽው? እኔ ለምን እንደምፈልጋቸው ታውቃለህ? በቃ ራሴ ማስተዳደር አልቻልኩም። በቃ እኔ ስራ የሰው ቤት መስራት አልቻልኩም። ሰፖርት የሚያደርገኝ ነው የምፈልገው። ምን ፈልገሽ ነው እንደዚህ አመጣ አይነት ሰው ከኔ ጋር እንደሚሄድ ወይ ደግሞ እንድረጋጋ ምናምን ምክር የቀረው ያለ
ነው የሚጀነጅነው። ለዛ ነው የሚፈልገው የሚያገባኝ። ለምን ራሴን አልቻልኩም። በቃ ኦሬዲ አሁን ይኸውልሽ አሁን እንደነገርኩሽ ቅድም አንኛ ከሰው የሰው ገንዘብ በሰው ለመኖር በሰው ለመቆም አትፈልጊ። ውሸት ጥሩ አይደለም። ከቶሽ አሁን እንግዲህ በወንድ ነው አይደለም የሚመስላችሁ፣ ያው በሴትም አለ። እሱ አሁን ስራ መስራት አትፈልግም፣ ገንዘብ ነው የምትፈልገው። ገንዘብ የሚልክላት ወንድ ካለ ማንንም ሰው ለመጥወስ ዝግጁ ነች። እና ይሄ ትክክል አይደለም። እሺ ነገ ማንም ሰው በገንዘብ ሊገዛሽ ይችላል ማለት ነው። እንደዛ ከሆነ ገንዘብ እየሰጠ እንደፈለገ ሊረግጥሽ፣ እንደፈለገ ሊጫወትብሽ፣ እንደፈለገ ስብዕናሽን ሊሸጠው ይችላል ማለት ነው። የትኛው ነው የደወለው? ደወለ እኮ ከባድ ነው። ፍቅረኛ ከአፍቃሪ ጋር እኮ ማውራት እኮ ጋይስ እኮ ሰላም እኮ ወዲያው የሚደወልለት ስልክ የውጭ ዜጋውን የደወለው እንግዲህ አሁን ምን ይባላል? አሁን ገንዘብ የሰማሁና ሌክሲ ሰው ደውሎብኝ ነው። ሶሪ አሁን የሰማሁ አሁን አንቺ ክብርሽን አሳልፈሽ በገንዘብ አትሽጪ። የሰው ልጅ ክቡር ነው። ማንም ገንዘብ ሰጥቶ እንደፈለግኩ ላድርግ ካለኝ አልፈቅድም። ገብቶሻል? የትኛውም ሴት ገንዘብ አለኝ ገንዘብ እሰጥሃለሁ እንዲያደርግልሃለሁ፣ ግን በዚህ መንገድ ኑር፣ እንደዚህ ሂድ፣ በዚህ መንገድ ብትለኝ ክብሬን በገንዘብ አሳልፌ ልሸጥ አልችልም። ይሄ የሰውነት ስብዕናሽን ማክበር ነው። ገብቶሻል? ገንዘብ እኮ ሰርተሽም ታመጫዋለሽ። መስራት አልፈልግም፣ እሱ ሌላ ጉዳይ ነው። ግን ደግሞ በውሸት አፈቅርሃለሁ በማለት ማታገቢው ማታፈቅሪው ሰው ገንዘብ ስለላክልሽ ብቻ ማይሆን ተስፋ መስጠት ትክክል አይደለም። ነገ መጨረሻሽን አያምርም፣ አወዳደቅሽ አያምርም። ገንዘቡን ሲሰጥሽ የነበረ ሰው እንዲሁ በቀላሉ ተዋለው ብቲ እገልሻለሁ፣ ይህን አበላሽተሽ ህይወቴን፣ ሌላ ደግሞ መዘዛለሁ። ከህሊና መዘዝ አታመልጭም፣ ከዛም ሰው መዘዝ አታመልጭም። ስለዚህ ይሄ ነው እንግዲህ መከረኝ ካልሽኝ ክብርሽን መጠበቅ አለብሽ። ያሳብዱሻል። ለአንዱ መልስ ስትሰጪ ሌላኛው መልስ ይሰጥሻል። ሀ ስቲ እነሱ ማ ይሉሻል። ጨ ስቲ እነሱ ገ ይሉሻል። ለገ መልስ ስትሰጪ ማ ይሉሻል። መተው ነው። ሰው የፈለገውን ሀሳብ እሱ ዲሞክራሲያዊ አድርገው እንጂ ኮሜንታተሮች ጋር መልስ የምትመልሱ ሰዎች ብታርፉ ጥሩ ነው። ኤኒዌይስ እንግዲህ ያው በሴትም አለ ወንድ ብቻ ነው ገንዘብ የሚፈልገው፣ ገንዘብ መውሰድ በገንዘብ እንትን የሚለው አይደለም። ሴቶችም ያደረጉትን እኔ አላረገውም በሉ እንጂ ፐርሰናል ወንዶቹም ሴቶቹም እኔ አላረገውም ብላችሁ ራሳችሁ ወክላችሁ አሁን እንጂ ሴቶች አያረጉትም አይባልም። ሰላም እንኳን ደህና ቆየኸኝ። ይሰማኛል? አመሰግናለሁኝ። እኔ እንኳን በእንደዚህ አይነት እንጌት ሳይሆን ግጥም ላነብላችሁ ነው። ከዚህ በፊት አነብላችሁ ነበረ በሌላ አካውንት ኦልሬዲ ባን ተዘጋብኝ። እሺ ፈጠን አድርጊው። እሺ አጭር ነው ማቀርበላችሁ። አመሰግናለሁ። በሳቅ ማጀት፣ እልፍ ሐዘን፣ ብዙ እንባ፣ ያልፈረሰ ሰፊ አለ ነገር በፈገግታ የተዋሸ ለቀንትቶ ቃል ያሸሸ
ገላጭ አጣ ታስሮ የሚኖር በሳቅ ማጀት አለ ነገር ያመቀችው በልቧ ላይ የዋጠው ስቃይ እንዳይታይ ከከንፈር ቃል ያልጎበኘው ብዙ አምቢ አይኔ ካደው በጉንጭ ወርዶ ጥርስ ያቆመው መንገድ ያጣ የሚወጣበት ውስጥ ያቀፈው አካል ገፍቶት አለ ወበቅ አለ እንፋሎት አለ ህመም አለ እሳት አለ ስንጥር ያልቆረጠው ጥርስ ነክሶ እያለ የሸፈነው የእውነት መስሎ አለ ውጋት አለ ህመም ለወዳጅ ሩቅ የቅርብ ዓለም ሸክም ሚዛናሙ ላይ አለ ስቃይ በልብ ላይ ከሳቅ ማጀት ተንጎባ ላይ ይላል። አመሰግናለሁ አሌክሶ። ከዚህ በፊትም ብዙ አበረታታኝ ነበር በዛኛው ወንድሜ አመሰግናለሁ። እሺ ወንድሜ አመሰግናለሁ። እሺ ጥሩ ቢያስ ከቅድሙ ስሜት ለቀቅ ያደርጋችኋል እና የዛሬው ሰርጀሪ ደግሞ ተለየ ነው። በጣም ከባባድ ነገር ነው ይዛችሁ እየመጣችሁ ያላችሁ። ኮይን ሳስቀምጥኩኝ ኮይኑን ግን ወስዳችሁ የት የምታደርጉት ጓዶች? የማስቀምጠው ኮይን እና ሜምበር የሚሆነው ሰው ቁጥር የሰማይና የምድር ልዩነት ያለ ትተክሉታላችሁ እንዴ? ኮይን ጤና ይስጥልኝ። ጤና ይስጥልኝ አሌክስ፣ ሰላም ነው? እንኳን ደህና መጣሽ። እሺ ንገረኝ። በምንም ዙሪያ ብትል በጣም የሚጎዳበት ነገር ነው እና ይሄ ነገር እንዴት አድርጌ እንደምተው ሰዎች እየጎዱኝ ተመልሼ እድል ሰጣለሁ ከአንዴም ሁለቴም በቃ በምንም ዙሪያ ማለት ነው እና ይሄን ነገሬን እንዴት እንደምተው አላቅም። ብቻ በቃ በጣም ሰው ፈልጋለሁ። ያው ስንስጠጋ የሆነ ከኔ ጥቅም በቃ በቤተሰብም በዘመድ በማንኛውም ዙሪያ ከጥቅም ውጭ እኔ የተወደድሽ እንዴት ነሽ ምንድን ነሽ የሚለኝ በቃ ምንም የለኝም እና ይሄ ነገር ያስከፋኛል። እኔ አሁን ያለው በስደት ነው እና ይሄ ነገር እንዴት እንደምተው በቃ እንዴት ጨካኝ መሆን እንዳለብኝ። እድሜሽ ምን ያህል? እድሜ 30 ጥሩ ነው። አልፈናል። እሺ ሚዩት አድርጊ እስኪ እና አዳምጪ። አሁን አንቺ በሰው ላይ ተደግፈሽ ነው ያለሽው። ምን ይባላል መሰለሽ? አሁን በሰው የሚመካ የተረገመ ይሁን ይላል መጽሐፍ ቅዱስ። ሰው ይሄ ማለት ሰው መመኪያ ሊሆን አይችልም። ሰው ምርኩዝ ሊሆን አይችልም። ጎድተውሽ አርደውሽ ወቅተውሽ ሲሄዱ ተመልሰው ሲመጡ የምትቀበይበት ምንም ምክንያት መኖር የለበት። ይቅርታ እኮ ታደርጊያለሽ። ይቅርታ ጥሩ ነገር ግን አትረሺው። ዳግመኛ እድል የሚባል ነገር የለም። ፈጣሪ ፍጹም ነው። ኃጢአትህን ሲረሳል እስከናካቴው ይቅርታ ካደረገልህ በቃ ረስቶታል። ድጋሚ እኮ እንዲያጥፍቼ ነበር ብትል መቼ ረስቼው ሊል ይችል። በቃ ይረሳል። ስርዝ ነው የሚያደርገው። በቃ ጥፍት ዲሊት ነው። ሰው ልጅ ግን ከወጋኸኝ ጠባሳው አካሌ ላይ ይቆራል። በጥፊ ከመታሽ ብልዙ አይንሽ ላይ ይታያል። ተግባባ? ስለዚህ ሰው ጎድቷችሁ ከሄደ በኋላ ድጋሚ ሲመጣ እናንተን ብሎ እናንተን ፈልጎ አይደለም የጀመረው ሊጨርስ ነው የሚመጣው። ስለዚህ ሴኪዩር መሆን አለባችሁ፣ ሚስጥራዊ መሆን አለባችሁ። ሰላምታ ሊኖራችሁ ይችላል። ለዛ ሰው ይቅር ብላችሁታል። ጥላቻ የላችሁም። ስታዩት አትበሳችሁ ምናምን፣ ግን ራሳችሁን ትቆጥባላችሁ። እቅድሽን ዳግመኛ እድል ሰተሽ ዙፋን ድጋሚ ለሰዎች ህይወትሽ ድጋሚ እንዲበላ ተጸጽቻለሁ ብሎ የመጣ ሰው እግዚአብሔር ምስክሬ ነው የምልሽ ድጋሚ ያደርገዋል።
መሆንሽን ነው የሚያየው። ሰነፍ መሆንሽን፣ ልፍስፍስ መሆንሽን ነው የሚታየው እንጂ ይቅር ስትይው ይቅር ባይነትሽን አይደለም የሚያየው። አጋጣሚ ሲያገኝ ሸርክቶሽ ይሄዳል። ስለዚህ ራሴን ማስከበር አለብኝ። ብልህ ነው መሆን ያለባችሁ ማለት ነው። ገብቷችኋል? አንድ ሰው ጎዳኛል፣ ለምሳሌ ወይ በችግር ጊዜ አልደረስም ወይ ወድቋል ብሎ መጥረቢያ አንስቶ ከተከተኝ ምናምን አለ። ያንን አወቅኩት፣ ገብቶኛል። ስነሳ ከተነሳው በኋላ በብልህነት ነው ማለፈው። ያ ሰው መጥቶ እንደገና ህይወቱ ስለመግባት ሲሞክር በፈገግታ በዝምታ ነው ማለፈው። ቃልም መናገር አይጠበቅብኝም። በዚህ መንገድ ነው እንጂ ማለፍ ያለብሽ የኔ ናት። በየዋህነት ሰዎች ድጋሚ የመጡ ቁጥር ሰው ያስፈልገኛል በሚል ህይወቶች ውስጥ ድጋሚ እያስገባሽ አትቆጪ። እሺ፣ ከዛሬ ጀምሮ ቆፍጠን በይ። ብቻሽን ብቁ ነሽ፣ ብቻሽን ጎበዝ ነሽ፣ ብቻሽን ጠንካራ ነሽ፣ ብቻሽን ማሸነፍ ትችያለሽ። ከፈጣሪ ጋር ብቻ ጠንካራና ጎበዝ የምታምሪ ራስሽን የጠበቅሽ ጤናማ ጎበዝ ሰው ከሆንሽ ማንም ሰው አንቺን በሩቅ አይቶ እንኳን ያጨበጭብልሻል። ስለዚህ ይሄንን አስቢበት። ተግባባ? ማዳም እሺ ወንድም በጣም አመሰግናለሁ። ነገሩ አንተ ምክር እከታተላለሁ። እሺ አመሰግናለሁ። ያላችሁ እምነትና መመካት ልታስቡበት ይገባል። ልታስቡበት ይገባል። በነገራችን ላይ ኮንፊደንስ ሁሉ ነገር፣ ኮንፊደንስ ኤቭሪቲንግ። በራስ መተማመኑን ያጣ ሁሉ ነገሩ እንዳጣ ይቆጠራል። በራስ መተማመን ያለው ደግሞ ሁሉ ነገር አለው። ገንዘብ ባይኖርህ ታገኘዋል። ዝና ባይኖርህ ታገኘዋል። ሰው ባይኖርህ ሰው ይከብሃል። በራስ መተማመን እሱም ብቻ ጠበቅ አድርጋችሁ ያዙት። በራስ መተማመን ደግሞ ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ብሎ ማሰብ። ለመጣል ቢጠሉ ይለዋል። ክስዬ ይሰማል? ይሰማል። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እንታዘዝ። ድምፅ አይሰማም። አሌክስ ድምፅ አይሰማም? አዎ፣ ቮሊዩሙን እየጨመርኩኝ ነው። እንዴት ነው? ሰላም ነው? በጣም ነው ማከብር፣ በጣም ነው ማደንቅ። እኔ ማለት ከአንተ ብዙ ምክር ለምታደርገው ለእህቶቼ እንደኔ አይነቶቹ በጣም ነው በቃ ለአንተ ትልቅ ቦታ አለኝ። በጣም ነው ማከብር፣ በጣም ነው ማመሰግን። አንተ ከምትሰጠው ትምህርትም ደግሞ በጣም ብዙ ነገር እየተማርኩኝ ነው። እኔ ያው ባለትዳር ነኝ፣ የአራት ልጆች እናት ነኝ። ስለ እኔ ታሪክ እንኳን ሌላ ጊዜ ገብቼ ያወራለሁ። አሁን እኔ የገባሁት አንተን በጣም ነው ማከብር፣ በጣም ነው ማደንቅ። ኑርልን፣ አላህ ትልቅ ደረጃ ያድርስህ ልልም የምፈልገው ወንድሜ። አመሰግናለሁ። እሺ ወንድሜ። እሺ፣ ምስጋና ነው። ምስጋናዋን ትንሽ ቀስቀስ እንደሱ ነገር ያሳስበኛል እና የሚያደንቁኝ ሰዎች ሲመጡ ትንሽ እጨነቃለሁ። የሆነ ሰው እዚህ ውስጥ እንደው በንዴት በረኪናውን ቢሄድበት በገዛ ስልካቸው ደግሞ ይቃጠሉ። እንዲ ጎበዝ ኢንተርኔት ሞልቶ ምናምን ጉዱን ነው ማየው። ልጅ ጥሩ አይደለም። ጉድ ለማየት ገብቶ ጉድ ሆኖ መውጣት የለበትም በተቻለ መጠን እና አረጋጉት። ኳስ በመሬት እኔም ደግሞ ያው የሰው ልጅ ስለሆንኩ ጣራ ላይ ልወጣ እችላለሁ። በዚህ ሙቀት ሞቆኝ። ሰላም ሄሎ። ኦኬ፣ በአካባቢ ትንሽ አፍቃሪዎች ድምጻቸው እያነሰብን ነው። ደቂቃ ይቀረናል። ይህንን 12 ደቂቃ እንጠቀምበት። ሰላም አሌክስ፣ እንኳን ደህና መጣሽ።
እንኳን ደህና ቆየኸኝ ወንድሜ። ደህና ነህ? እግዚአብሔር ይመስገን። ምን እንታዘዝ? አሌክስዬ በጣም ነው የምወድህ፣ በጣም ነው የማደንቅህ፣ በጣም ነው የማከብርህ። አመሰግናለሁ። ዛሬ እድሉን ስላገኘው ደስ ብሎኛል። እሺ ምን እንታዘዝ? ደህና ነህ? ምንም ሰላም ልልህና እንደ ማደንቅህ ልነግርህ ብቻ ነው የመጣሁት ማርያምን። እሺ አመሰግናለሁ። እሺ እኔ ውድ በጣም ክበርልን፣ እድሜ ይስጥህ። እሺ እሺ አሜን አሜን። እኔ አባት ከሳውዲ ነው ሳውዲ ነው የምኖረው። እሺ አመሰግናለሁ። እሺ እድሜ ይስጥህ የኔ ወንድም። መልካም ቀን። አሜን። መልካም ቀን። እሺ አሜን። ከሳውዲ ነው። አድናቆት የአድናቆት አረግ ነው እንዴ? ሰዓቱ የሆነ ሰው ካረገው በዛው ሪፒቲሽን ይደጋገማል። እንዴት ነው ነገሩ? ከባድ ነው፣ አስቸጋሪ ነው። ሄሎ ሰላም አለይኩም። እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ይሰማል? ድምፅህ አይሰማም ማለት የኔ ድምፅ አይሰማም? ነው ጆ የኔ ተሰቃየሁ እኮ እኔ ራሴ። ሄድፎኑን ለምን አታወጪው? እሺ ስራ ስለሆነ ስለማይመች ነው። እሺ አሌክስ፣ እኔ እንኳን የገባሁት እንዴት መርሳት እንደምችል እንድትመክረኝ ነው። ማለት ልጁን ያወቁት ሶሻል ሚዲያ ላይ ነው የዛሬ አመት አካባቢ እና በቃ ሶሻል ሚዲያ ላይ አየሁት እና ወደድኩት። እንዴት ተዋወቃችሁ ከሚለው ነገር እንግዲህ ላይቭ ላይ ነው የተዋወቅን። ላይቭ ላይ እንዴት? በምን አጋጣሚ? የተዋወቃችሁበትን ቀን ንገሪኝ። አጋጣሚ የዛሬ አመት አካባቢ ነው እና ላይቭ ላይ ከጓደኛዬ ቤት ገብቶ እሱ ያውቃታል ጓደኛዬ እና እያወሩ ገባሁ በአጋጣሚ። ከዛ ፎሎ ተደራረግና ከዛ በውስጥ አወራን። እኔ ነኝ ሀይ ያልኩት ቀድሜ ማለት ነው። በቃ ዝም ብለህ የምትወደው ሰው አለ አይደል? እንደዛ የአይን ፍቅር ሳይት ላም ነገር እንደዛ ሆነና ከዛ ሀይ ያልኩት በውስጥ መለሰልኝ። ከዛ ማውራት ጀመርን። ቆይ ሳይት ላይቭ አዎ መጀመሪያ እንደዛ ነው የነበረ። በኋላ ግን የምር የእውነት ሆነብኝ። ይጋ እንዴት አይተሽው ነው የአይን ፍቅር የያዘሽ? በቪዲዮ አይተሽው ነው? በቃ ቪዲዮ በቃ ቲክቶክን ገብቻ አየሁና የፖስተውን አይቼ በቃ በዛ ወደድኩት። አላውቀውም፣ አያውቀኝም። ከዛ በውስጥ እኔ የጻፍኩለት ቀድሜ ማውራት ጀመረ። በቃ ጥሩ ጥሩ ነገር ያወራኛል። ከዛ መሀል ላይ የሆነ ችግር ምናምን እንደደረሰበት ምናምን አወራኝ፣ ስራ እንዳቆመ ምናምን አወራኝ። ከዛ እሱ የሚቀርበኝ ያው በወንድምነት እንደሆነ ነግሮኛል መጀመሪያ። እኔ ብቻ ነው ያን ነገር ማቅረብ በውስጤ። ከዛ እኔ ምሽ ብዬ የተቀበልኩት ያው በወንድምነት። ከዛ ብር መላክ ጀመርኩ። ከዛን ቀን ጀምሮ ለአንድ አመት ሙሉ ብር ላኩለት። ካወቅኩበት ቀን ጀምሮ ሙሉ ደሞዜ የምኖረው ሳውዲ አረቢያ ነው። አሁን 3 አመት ነው። ሙሉ የወር ደሞዜም ወደሱ ነበር የምልክለት ሙሉ 1 አመቱን ማለት ነው። መሀል እንትን የደረሰና ጨርሼ 2 አመቱን በመሀል ኢትዮጵያ ሄድኩና አገኘሁት። እዛም ሳገኘው
ምንም ለኔ ያለው ስሜት አልተለወጥም። ጀስት እንደ እህት ነው የሚያየኝ። አናገርኩት። አሁንም እንደ እህቴ ነው የማይሽ እንጂ ከዛ የተገለ ነገር የለንም አለኝ። ግን እኔ ተስፋ አልቆረጥኩም። እዛም ሄጄ አካውንቴ ላይ የነበረውን የተወሰነ ገንዘብ እንኳን ወደሱ ነው ትራንስፈር አድርጌው የመጣሁት። ተመልሼ መጥቻለሁ ከስራ ቦታዬ። ግን በሁለት ነገር በቃ ማለት እሱ አሁን እንደዛ እንኳን አድርጌልን ለእኔ ምንም ቦታ የለውም። በቃ ምንም ነገር ነው የምልህ ምንም። ስለዚህ እንዴት ነው ያን ህመም መርሳት የምችል? ልጁንስ እንዴት ነው መርሳት የምችል? እንዴት መከረኛ ማለት ምን አስነክቶሽ ነው? እኔ እናት ይህንን ሁሉ ገንዘብ በየወሩ ምትልኪለት አባቱ ነሽ አንቺ። ኢትዮጵያ ሄደሽ እንደ እህትና እንደ ወንድም ነው አብራችሁ የነበራችሁ? አዎ ኢትዮጵያ ሄጄ እንኳን ምናልባት በአካል ሲያገኘኝ እንኳን የተወሰነ ይራራልኛል ብዬ አስቤ ነበር። ምናልባት ፍቅሬ ሊቀበል ይችላል ብዬ ነበር። ተቀበለኝ ስለው እሺ ነው ያለኝ። ከዚህ ሲሄድ እሱ ነው አዲስ አበባ የተቀበለኝ። ቤተሰብ አልተቀበለኝ። ግን ሲሄድ ገንዘብ ትራንስፈር አደረኩለት። ከዛ እሱ ግን ምንም በቃ አሁንም ያለው ስሜት እንደዛ ነው። በቃ በጠቅላላ 450 ሺህ ብር አሁንም ያወራሻል? ነው አሁን አላወራውም። ያው እንታያለን ሚዲያ ላይ ግን አናወራም። እዚህ ከመጣሁ በኋላ አሞኝ ምናምን አለኝ በባለፈው። ከዛ እኔ ዝም አልኩትኝ። እግዚአብሔር ማለት ይሄ ዝም አልኩትኝ። የሆነ ላይፍ ከብዶኛል ምናምን ብሎ አወራ። እኔ ምንም አላልኩትም ማለት ውስጤ በጣም ስለተጎዳ ምንም አልመለስኩለት። ዝም ነው ያልኩት። ደህና ዋሉ ካልኳቸው ሁሉም ወደ የቤቱ መሄድ አለበት፣ ወደ የስራው። የሆነ ፕሮግራም አድርገን ከሰው ጋር አጉል ኮንቨርሴሽን ውስጥ ገብተን ላይፋችን የሚያመሰቃቀል የመጣንበትን አላማ ስተን ገብቶሻል። በፍቅር ሰበብ ነው የሚያደርጉት እንኳን ብትይ፣ በፍቅርም እንኳን ቢሆን ገንዘባዊ ንክኪ ያለው ነገር ፍቅር አለ። ምን እንዲያደርግልሽ ነው ለሱ የምትልኪው? አባቱ ነሽ እንዲ አንቺ እህቱ እንኳን ብትሆኝ ሴት ልጅን ለመማረክ የሚጠቀሙበት ስቴጅ አለ። ግን ጥቅምን ታርጌት ያደረገ ነው። በቃ አለቀ። አንቺን ለመሳብ ጥረት የሚያደርግ ከሆነ አንድ ሰው
በራሱ ይቆማል። እኔ ብዙ ነገር ሰምቼ ስለማቅረብ ማለት እዚህ ቲክቶክ መንደር ላይ የተካሄደ የሚዘገንናችሁ ነው። የብዙ ሰው ህይወት ተበላሽቷል። የብዙ ሰው ህይወት ልፋቱ ገደል ገብቷል። አፈቀርኩሽ ድራማ ማለት በእውነት አርፋችሁ ቁጭ በሉ የምትሰሙ ከሆነ። አሁን አንቺ ያ ብር ጠፍቷል። ከዚህ በኋላ ምን የምታደርጊው? እሺ አሁን እንዴት ነው የምረሳው እያልሽ ነው? ይሄ እብደት። ልጁ እኮ አንቺን እኮ እንደ ማሽን እኮ ሊጠቀምሽ የፈልገው እንደ ኤቲኤም ማሽን። ህሊና የለውም እንደዚህ አይነት ሰው። ሰይጣን የሚጋለበው ሰው ነው። አትሊስት የሆነ ደረጃ እንኳን እንደው ከወሰደብሽ በቃ እኮ ማለት እኮ አለበት እኮ ሰው። የሰው ነገር ምን ያደርግለታል? እህቱ ብትሆን እንደዚህ ያደርጋል? አያደርግም። አንቺ ሰው ሀገር ለፍተሽ ወገብሽ እስኪቆረጥ ድረስ ሽንት ቤት አጥበሽ መሬት ወልውለሽ ከህፃናት ጋር ተዳርቀሽ ከዛም ሰልፍ ይኸው 40 ዲግሪ 50 ዲግሪ ነው ሙቀቱ። አሁን በዚህ ሙቀት ነጭላብ እያላበው ሰው ነው የሚሰራው ወጥቶ የሚገባው። በእንደዚህ አይነት ሁኔታ ሰርተሽ ያገኘሽው ገንዘብ ዋጋ ካልሰጠሽው መቼ ነው ዋጋ መሰጪው? እሺ ተጃጃይ፣ ችግር የለውም። በጣም እኮ አደገኛ እኮ ስቴጅ እኮ ነው። ነገሮች በሙሉ አጥፊ ከስልክሽ ላይ ምክር ምሰሚ ከሆነ ፎቶግራፍ፣ ስልክ ቁጥር፣ ጽሁፍ፣ ቮይስ ሜሴጅ ምን የላክሽለት ነገር የላከልሽ ምንም ነገር። ሁለተኛ እሱን ካደረግሽ በኋላ ከቻልሽ ብሎክ ዲሌት አድርገሽ ወይ ቁጥርሽን ቀይሪ እንዳይመጣብሽ በየጊዜው አይ ማማዬ እንደኔሽ ጠፋሽ ምናምን እያለ ጭንቅላትሽ ሀክ እንዳያደርገው እንዳይመጣብሽ አድርጊ። በአጠቃላይ ይህንን በፈለግሽው መንገድ አድርጊ፣ ግን እሱ እንዳይመጣብሽ እንዳያገኝሽ አድርገሽ ደብዛሽን አጥፊው። ከዛ ሁለተኛ ቢዚ ሁኚ ስራሽ ላይ። በተስፔስ ያጣል፣ ገብቶሻል? ቦታ ያጣል። በአንድ ቀን አለምትረሺው። እሺ ይሄን ልብ በይ። በአንድ ቀን አላፈቀርሽው። ሁለተኛ ደግሞ ጭንቅላትሽ እረፍት እንዳያገኝ ስራ ላይ ሁኚ። ከሰው ጋር ቁጭ ብለሽ አውሪ። ብቻሽን ቁጭ የምትይበትን አጋጣሚ ሁሉ ቀንሽው በተቻለሽ መጠን። ያ አይምሮሽ ሌላ ነገር እንዳያስብ እድል ይፈጥራል። ሶስተኛው አላማ ይኖርሽ። ከዛ ደግሞ ያጠፋሽውን 450 ሺህ ብር ለመተካት እቅድ ይኖርሽ። በ5 ወር ተኳለሁ፣ በ1 ዓመት ተኳለሁ፣ በ2 ዓመት ተኳለሁ የሚለውን ቁጭ ብለሽ ፕላን ወጪና ምን ያህል ሴቭ ባደርግ ተኳለሁ የሚለውን እዛ ላይ ጠንክረሽ ስሪ። በእነዚህ በ3 ነገሮች ውስጥ በየቀን መሽከርከር ይጠበቅብሻል። በ1 ሳምንት ለውጥ አይመጣም፣ በ2 ሳምንት ለውጥ አይመጣም፣ በ3 ሳምንት ለውጥ አይመጣም። ጊዜ ይፈልጋል። ታገሺ። የሆነ ሰሞን ሞክረሽው አልሰራም አይባልም። በአንድ ቀን በ24 ሰዓት ውስጥ ፍቅር እንዳልያዘሽ ሁሉ በ24 ሰዓት ውስጥ አትረሽ። ስለዚህ ይህንን በማድረግ በዚህ መንገድ አድርጊው። ተግባባ? ማዳም እሺ አሌክስ በጣም ነው የማመሰግንሽ። ዛሬ ጋይስ በግራኝ ነው መሰለኝ የተነሳሁት። ትዝ ይለኛል ጠዋት ስነሳ በግራ በኩል ነበርኩ። ስነሳም ወደ ቀኝ አልዞርኩም። በታችሁ በግራኝ ነው የተነሳሁት። በግራ ስትነሳ ነው በቃ ምን ጉድ ነው ዛሬ ተጀምሮ እስከሚያልቅ ድረስ የሰማነው ነገር እጅ በጭንቅላት ነው የሚያስይዝ። እንዴ ምንድን ነው? ወይ ፍቅር። እሺ ኤኒዌይስ ጋይስ ነገ እንገናኛለን። ጥሩ ጊዜ ነበረን። ሁላችሁ እወዳችኋለሁ። ጥሩ ጊዜ ነበረን። የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ
ሰው የለኝም የሚያዳምጠኝ የለም ብላችሁ የምታስቡ ሰዎች እኔ ወንድማችሁ ነኝ፣ አዳምጣችኋለሁ፣ ችግር የለውም። ነው መወለድ ቋንቋ ነው። የጊዜ ባለቤት እግዚአብሔር ነው። ሰው ከዛ ላይ ከሰጠኝ 24 ሰዓት ውስጥ በቀን ውስጥ 1 ሰዓት ተኩል ለእናንተ በሰጣችሁ ብዙ እንደው መባረክበታለሁ እንጂ አይጎልብኝም። ሰው ነገ ደግሞ ሌላ ቀን ነው ይንጋና እንገናኛለን። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያ እየላክን ነው። እዚህም ሀገር ስትፈልጉ ኤኒ ታይም አሁን ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል፣ የዛሬ ወር ሊሆን ይችላል። በማንኛውም ነገር ይጠብቃችሁ። ፈልጋችሁ አትጡ፣ አይጉደልባችሁ፣ አትውደቁ፣ አይክፋችሁ። መቼም ቢሆን ከሰው በታች አትሁኑ። ጤና ይስጣችሁ፣ አትታመሙ። ሐኪም ቤት የምትሄዱት ሰው ለማገዝ ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። የሰው መውደድ ይስጣችሁ። በሄዳችሁበት ተወደዱ። የረገጣችሁት መሬት ሁሉ ፍሬ ያፍራ። የሰራችሁት ይባረክ። ያልታሰበ ሲሳይ፣ ያልታሰበ በረከት ይስጣችሁ። መትረፍረፍ ያብዛላችሁ። አጫጭር ረጃጅም ሰዎች ካላችሁ ቁመታችሁ ሰንደቅ የሚያሰቀል ያርግላችሁ። ስማርት ናቸው ይላል ሳይንሱ። ስለዚህ ብዙ ባላንስን አይክፋችሁ ለማለት ነው። እንገናኛለን። የመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር ያላችሁ ደግሞ እንገናኛለን። የመሸ ያለበት ሀገር ያላችሁ ደህና